የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ ብሩክ እና ፍፄ ናቸው ነገሩን በጣም አክርረዋል ማለት ይቻላል። ከዛሬ ቪዲዮ እንደዛ ነው መረዳት የምንችለው። ሃይሚ እንግዲህ ነገሮችን ይቅርታ ለመጠየቅ ብሩክንም ይቅርታ ለመጠየቅ ብላ ነበረ። አመጣጧ ግን አልሆንም፣ በተቃራኒው የተገለበጠባት። በተለይ ፍፄ ይመቸው በይዞ እኔ ሳላደንቁ አላልፍም። አናቷን ብሎ ነው ያስቀመጠው። አሳበዷት ለሁለት አይገልጾም። ብሩክ ደግሞ ታውቃላችሁ፣ የብሩክን ደግሞ የማስመሰል ጥበብ እውነት በጣም ከባድ ነው። የሃይሚን እያደነቁ አሁን ደግሞ የብሩክን ማድነቂ ነው። በይዞ ከፈለገ የፈለገውን ነገር ማድረግ ይችላል። እውነት እኔ ብሩክን ምን ብዬ ልገልጾ እንደምችል። ፍፄ ደግሞ በቃ መደረ ማንም አይደርሱም። ይሄ ለሰው ማሽቃበጥ ተደረበው የሆነ ነገር ማድረግ እና የሃይሚ ዓላማ መሰላችሁ። ያው እንግዲህ ዛሬ ብሩክን ይቅርታ ጠይቋለሁ እስኪ የሚለኝን ነገር ደግሞ እንሰማለን አይነት ነገር ነው። በትላንትናው ቪዲዮ በጣም ተናዷል። በእኔና በፍፄ መሀል እውነትም የተፈጠረ ነገር ያለ መስሎት ነበረ፣ ግን አይደለም እያለች ነው። እኛም እንዳልሆነ እናውቃለን። እና የዛሬ ቪዲዮ እውነት እስከ መጨረሻው እንድትከታተሉት ጠይቃችኋለሁ። በጣም አሪፍ ቪዲዮ ነው። ሀሳባችንን እንሰጣለን። እናንተ በኮመንት አስቀምጡልኝ ያላችሁ እኔ ራሴን ሀሳብ እሰጣችኋለሁ። እና ምን እንደሚመስላችሁ በኮመንት ያስቀምጣችሁልኝ። ለማታውቁኝ አብስራ እባላለሁ። ቪዲዮን ደግሞ ላይክ ያደረጋችሁ ጀምሩ። ቻናሌን ሰብስክራይብ አድርጉ። የቻናሌ ስም ደግሞ ያብራያክት ነው። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። እኔም እኮ ከኔ ጓደኛ ጋር እንደዚህ አይነት ፕራንክ ብታደርግ እገልሃለሁ። ታውቃለህ አይደል? ትገየዋለሽ። ግን ያው እኛ ሴቶች ሲሆን ደግሞ ምንም ችግር የለም። ወንድ ልጅ ግን ሊሳሳት ይችላል። ሴት ልጅ ግን አትሳሳትም። ራሷን ክብሯን ታስጠብቃለች። እና እባክሽ እውነትሽን ነው። ቆይ አይደለም እውነት። እስኪ አሁን እዚህ ጋር ጥያቄ እናወራ። አሁን እቺን ጥያቄ ራሳችሁ ተመልሱልኛላችሁ። ወንድ ልጅ ይሳሳታል ወይስ ሴት ልጅ ትሳሳታለች? እኔ በምን አንጻር ሆኜ ልመልስላችሁ እንደምችል ታውቃላችሁ? ሴት ልጅም ወንድ ልጅም ሁለቱም ይሳሳታል። በተለይ በምን ልበላችሁ፣ ይሄ በስሜት ጉዳይ፣ በተለይ በስሜት ጉዳይ ላይ ማንም ሰው ይሳሳታል። ማንም ሰው ይሄ ራሱን አስጠብቆ ሊወጣ አይችልም። ማለት መሳሳት ካለበት ይሳሳታል ነው። ወንድም ሴትም ማለት ለማለት ፈልጌ አይደለም። እና ሴት ልጅ እንደዚህ ናት፣ እኔ አልስማምበትም። እዚህ ጋር አሁን ያወራችው ነገር እናንተ ወንዶች ትሳሳታላችሁ፣ እኛ ሴቶች ደግሞ እናልፋለን፣ ክብራችንን እናስጠብቃለን። አዎ ልክ ነው በትክክል። ግን ሴት ልጅ አዎ ክብሯን ስታስጠብቅ በጣም ጥሩ ነገር ነው። ግን ደግሞ እኛ እንሳሳትም እናንተ ትሳሳታላችሁ፣ እኔ አላምንበትም። ምን ይመስላችኋል? እስኪ በኮመንት ሀሳባችሁን ያስቀምጣችሁ። ትስማማላችሁ የሚባላችሁ? እኔ እንደማልስማማ ነግራችሁ አይደለም። ቆይ ስለማልደርስበት ነው። ወይኔ ብሩክ ምንድነው እኔ ዘልዬ እንደዚህ እንደሰመረ የምትፈልገው? ይኸውላችሁ ልቡን ለማግኘት የምትሄድበት ርቀት በጣም የሚመቸኝ ባይዞ ምን መሰላችሁ? አሁን እዚህ ጋር ያው የሳመንችበት ምክንያት ያው አንድ ፍቅረኛዋም ስለሆነ ነው። ግን ደግሞ ትናንትና በተደረገው ወይም ባደረጋችሁ ነገር በሰራችሁ ፕራንክ ደግሞ ብሩክ በጣም ተናዷል። ውስጡ በጣም ርር ብሏል። የተናደደው እውነት እንዴት እንደተናደደ ሁላችንም የምናውቀው ነው። በዛ ቪዲዮ ላይ ማየት እንችላለን። እኔ አልፈርድበትም። ባይናደድ ነው የሚገርመኝ። እውነት በጣም ስለተናደደ ምንም የሚገርም ነገር የለም። እና ትክክል ነው። ማናችንም ብንሆን በዛ ቦታ ልናደድ እንችላለን። ፕራንክ ነው ደግሞ ሲባል ብዙ ነገር ያ ሁሉን እንደዚህ አይነት ስሜቶችን ካሳየን በኋላ ደግሞ ፕራንክ ነው ሲባል አምኖ መቀበል በጣም የሚከብደው እና እሷ ደግሞ ስሟዋለው ይቅርታዬን ይቀበላል። ተበልተሻል። አሁን ዛሬ ጉዱ ይታያል። ባይዞ ተበልተሻል። ብሩክ ትልቁን ካርድ ይዞ አንቺ ላይ ለመጫወት እየመጣ ነው ብዬ ነው የማስበው። ባይዞ እስኪ አብረን እንከታተል። ይኸውልሽ አይኑን ማየት አልፈልግም ፍጹም። ለምን? በቃ ብዙ ነገር ነገረኝ። ምንም እንዳልተፈጠረ ከሱ ጋር ምንም እንዳሌለ ሆነሽ አትወሪኝ በእናትህ። ማለት በቃ ምንም እንዳሌለ ሆነሽ ፍራንክ ነው አልኩህ አይደል? በፕራንክ ሰበብማ እናንተ የሆነ ነገር አድርጋችኋል እያለ ነው። ሶ ፍፄም ደግሞ ለኔ ነገረኝ ነገር አለ። እንደማታውቂ ሆነሽ ደግሞ እያስመሰልሽ ነው። ስለዚህ እዛ አንቺ የምትጫወትበትን ነገር ደግሞ እዛ ተጫወች። እኔ ከዚህ በኋላ አታታልኝም አንተ። እኔ አሁን ለብሩክ አንድ ነገር ልንገራችሁ። እዚህ ጋር ብዙዎች ልንሸወድ እንችላለን። ፍፄ ለአንተ መጥቶ የፈለገውን ነገር ቢናገር አንተ ፍፄን እንዴት ትሰማዋለህ? አንተ ሃይሚን እየወደድካት ማለት ነው። አሁን ለብሩኬ ይህን ነገር ለማለት የምፈልገው ነገር አንተ ሃይሚን እየወደድካት እንዴት ፍፄ መጥቶ በቃ ሃይሚን ለሃይሚ ያለኝ ስሜት እንደዚህ ነው ብሎ ሲናገር አንተ እንዴት እሺ ብለህ አሜን ብለህ እንዴት ትቀበላለህ? የፈለገ ነገር ጓደኛ ለምን አይሆንም? እንደዛ ብለህ መቀበል አለብህ ብዬ አላስብም። 2 ዓመት የቆያችሁ ሰዎች ናችሁ። ስለዚህ እነዛ 2 ዓመታት ቀልድ አይደሉም። በ2 ዓመታት ውስጥ ስሜት ይኖራል። ስለዚህ ስሜት ስላለው 2 ዓመታት ሙሉ እንዴት ቁጭ ሊል ይችላል ዝም ብሎ? እኔ የሚያሳምነኝ ነገር አይደለም። ግን እቺ ሄዳ በኋላ ላይ ፕራንክ መሆን አይቀርም። ሃይሚን እንዲህ ካሳበዷት አሁን ጫወታው አሁን የተጀመረ ነው፣ ግን በኋላ ላይ እንደዛ መሆን አይቀርም። እስኪ ሀሳባችሁን ኮመንት ላይ ያስቀምጣችሁልኝ። በይዞኝ ወጣ በኋላ ብዙ ነገር ነገረኝ። ምን አለክ? ራሱን ጠይቁ። እኔ ምንም እዚህ ጋር የምናገረው ነገር የለኝም።
ምንም ማውራትም አልፈልግም። ይኸውላችሁ እኔ ብሩክ ላይ የሚገርመኝ ነገር መሰላችሁ የሆነ ነገር ለመናገር ሲፈልግ እኔ አያገባኝም፣ ግን የሆነ ነገር የተባልኩት ነገር አለ አንቺ እንዴት እንደዚህ አይነት ነገር እያደረግሽ እኔ ጋር ትመጫለሽ አይነት ነገር ነው። ደግሞ እንትና ልቧን ሲያንጠለጥል ሰስፔንስ ሲያደርግ የሚደርሰው ነገር የለም። እዚህ እውነት ይመቸው። እኔ በተለይ ሃይሚ ማስጨነቅ ደስ ይለዋል። እሷም ብሩክም ማስጨነቅ ደስ ይላታል። በዛው ልክ ደግሞ ብሩክም እሷም ማስጨነቅ ደስ ይለዋል። በተለይ በቃ ይቀላለዳሉ፣ አይገልጹም። ግን ቀልዳችሁ ደግሞ እውነት እኔ ምን ብዬ ልንገራችሁ ምን አይነት ቀልድ እንደሚቀላለዱ በቃ ልባችሁን ስብር የሚያደርግ የሆነ ቀልድ ይቀላለዱና ከዛ በኋላ ይቅርታል። እውነታችሁን ነው። አንተም ደግሞ ያለውን ነገር ቀጥታ አትናገርም። ፍፄ ሲመጣ ይናገር ምናምን ነገር ትላለህ። ከዛ ልቧን ታንጠላጥላለህ። ከዛ የማየውን ነገር ይመች ባይዜ እኔ ሳላደንቅ አላልፍም። ባይዜ ትሆኛለሽ ምንድነው ከፍጹም ይገለሽ ምን አለኝ እንዴ? አይደለም ከዚህ በላይ አሁንም አልገባትም። ባይዜ ምን አለኝ ከዚህ በላይ አልታገስም። ተነጋገርን፣ ፕራንክ አደረግነህ አንተን። አይ ምስኪን እኔ ፕራንክ ሳደርግህ አንተ እንዲያግዘኝ ብቻ ነው እሱን የጠራው እኮ ሌላ ምን ሊኖር እንጂ አላማዬ እንደዛ ነው እንጂ ምንም ሌላ ጉዳይ ኖሮኝ አይደለም። ስለዚህ ብታምነኝ ይሻላል። እንደዚህ አይነት ነገር ባታሳይ ጥሩ ነው። አሁንም ያልገባት ነገር ሃይሚ ያልተረዳችው ነገር እዚህ ጋር ምን መሰላችሁ በጣም ሊያሳብዷት እንደሆነ ነው ማወቅ ያለባት። ብሩክ እንደዚህ አይነት ሙድ ሲያራምድ እሺ አሁን ጥያቄው ምን መሰላችሁ እሷ ማለት ፍፄ ለሃይሚ ስሜት ከኖረው እንዴት ቀጥታ መጥቶ ለብሩክ እንዴት ይናገራል? ለብሩክ መናገር ያለበት አይመስለኝም። ለሃይሚ መጥቶ መናገር በቃ እኔ ለአንቺ ስሜት አለኝ ብሎ መናገር የነበረበት ለሃይሚ ነው እንጂ ለብሩክ መጥቶ ቀድሞ አስቀድሞ እንደዚህ አይነት ነገር ተፈጥሮብኛል ስለዚህ አንተ ልቀቅልኝ አይባልም። ከቻልክ ማለት ነው ከቻልክ ፍፄ ነው የምላችሁ ከቻልክ አሳምናት እጅ ማስገባት ትችላለህ። ግን ያ ደግሞ እንደማይሆን ከዚህ ከቀደሙት ቪዲዮ ላይ ብዙ ነገሮች እንደተፈጠሩ ማየት እንችላለን። እና እኔ ምንም ስሜት እየሰጠኝ ያለ ነገር አይደለም። ምንድን ነው ያልከኝ? ተወልኝ ሃይሚን አላልከኝም? ብዙ ነገር አለኝ ከሃይሚ ጋር አላልከኝም? አላልከኝም ብለኛል። በቃ እሷ ራሱ አለች እኮ ታውቃላችሁ እሱ ሃይሚን ተውልኝ አላልከኝም አንተ። እኔ አሁንም የብሩክ ነገር እንትን ማይለኝ ነገር መሰላችሁ እንደዛ መጥቶ አንተ ፊት ለፊት ሲለ እንዴ ዝም ብለህ ትሰማዋለህ? ደግሞ ዛሬ ደግሞ ፊት ለፊት መጥቶ እውነት ነው እንበል ነው ብላችሁ ነገሩ ያው እንዳልሆነ እኮ ግልጽ ነው። ግን ደግሞ ፊት ለፊት መጥቶ ሲያወራ እንዴት ትሰማዋለህ? እኔ በብሩክ ቦታ ሆን አገጩን ብያለሁ ወይዞ አገጩን ብዬ አስቀምጫለሁ። አንተ ደግሞ ምንድነው ነገር እንዳትሉኝ እንጂ እውነት ደግሞ ዛሬም ደግሞ ፊት ለፊት መጥቶ ያለውን ነገር አስረዳ ሲል መምጣት በጣም ከባድ ነገር ነው። ማግኘት ካለብህ ሃይሚ ነው ቀጥታ ፊት ለፊት ማግኘት ያለብህ ብዬ ነው የማስበው እንጂ አሁን እዚህ ጋር ያለው ነገር ጨዋታ እንደሆነ ነው ግልጽ። በቃ ሌላ ነገር ምንም ታምር ነገር የለውም። እውነት ጨረቃ ቤተሰቦች ሌላ ነገር ምንም ታምር የለውም። ይሄ ሄዶ የብሩክና የፍፄ ጨዋታ ነው። እርግጠኛ ነኝ የሚሆነው ከጓደኛዬም ጋር ተቀያይም መሄድ አልፈልግም። ምንድነው ብዙ ነግርሽ ነገር አለኝ። ምንድነው የምትነግረኝ? ለማንኛውም እኔ ልሄድ ነው በቃ። ይኸውላችሁ የብሩክን ትወና ምን ይላል? በቃ እናንተ አውሩ እኔ ልሄድ ነው በቃ። እዚህ ጋር ከዚህ በላይ ቆንቁ ሌላ ነገር ይፈጠራል ነው። ይሄ ሃይሚን የማስጨነቅ አንዱ መንገድ ነው። ሌላ ነገር ምንም ነገር አይደለም። ሃይሚ አሁንም ያልተገባ ነገር ያልተረዳችው ነገር እዚህ ጋር ነው። ሌላ ምንም ታምር ነገር የለም። ፍፄ ደግሞ በቃ እኔ የምነግርሽ ነገር አለ ይደረበዋል፣ አይገልጹም። እውነት ይደረበዋል አይገልጹም። እኔ እንጂ የፍፄ ባህሪ ደግሞ እንዴት ብዬ ልንገራችሁ? በቃ ከማሽቃበጥም አልፎ ከመደረብም አልፎ እኔ እንጂ ሌላ ለብል ላይ ያለው ብዬ ነው የማስበው። ይመቸው ባይዙ ፍፄ ሳላደንቁ አላልፍም። እውነት ይመቸው። እኔ ያስቀየምኩ ነገር አለ ነው ወይስ ምንድነው የቻልከው? እንደዛ አይደለም። እሺ ምንድነው? ከኔ ዳንቺ የተለየ ስሜት አለኝ። በጣም ነው የምወድሽ። ምንም በጣም ነው አይደለም ተስፋ ሰተሹ ይላል። በውስጥ ደግሞ ገና ፍፄ ተናግሮ እስከሚጨርስ ድረስ ደግሞ ምንም የሚጠብቀው ነገር የለም። እሺ ፍፄ የተለየ ስሜት አለኝ ብሎ የተናገረ ነው። ትላንት ደግሞ ባደረገሽው ፕራንክ ደግሞ በቃ የማይን ነገር ስሜቱን ቀስቅሰሽዋል እና ደግሞ የማይን ነገር ተስፋ ሰተሽዋል። ይኸውላችሁ እሷ መሀል ላይ ናት። ፍፄ በዛ በኩል ነው፣ ብሩክ በዚህኛው በኩል ነው። ሁለቱ በዚህና በዛ ሳይድ ሆነው ምን ያረጋታል? ጦጣ ያረጋታል። እሷ በቃ ምንም አልገባትም። ይሄ ሄዶ ፕራንክ ሆኖ ፍፄ የምሩን እንዳልሆነ ደግሞ ደጋግሜ ነው የምነግራችሁ። ደጋግሜ ፍፄ በቃ የምሩን አይደለም ውሸቱን ነው። ይሄ የብሩክ አንዱ እቅድ ነው፣ አንዱ የፕራንክ እቅድ ነው። ይሄ ሄዶ እንደዛ መሆኑ አይቀርም። እሺ እንቀጥል። ለማንኛውም እንግዲህ እሷን ማሳበሩን ተያይዞታል እንደሆነ እስኪ እንቀጥል። ምን ተውልኝ ይላል እንዴ? የጀመራችሁትን ነገር በድብቅ እንደጨረሱም እንደዛው ምንድነው ተውልኝ ይላል እንዴ? ደግሞ እኔ እንድትሆን ነው የምፈልገው። እሱን ደግሞ አንተም ግትርነቱ በጣም በዝቷል። ይሄ ደግሞ የመደረቡ ነገር በስማ እኔ እውነት እኔ ምን ቤት ልገልጾ እንደምችል አላውቅም። ይጠቃቀሳሉ እዚህና እዛ። ከዛ እሷ መሀል ላይ ጦጣ ናት። በቃ ምንም የምታውቀው ነገር የለም። ምንም ልትረዳቸው አልቻለችም። እና ሃይሚ እኔ እንድትሆን ነው የምትፈልገው
ፍላጎቴ እንደዛ ስለሆነ አንተ ደግሞ ከጨዋታ ውጭ መውጣት አለብህ። አንተ ሀይሚን የምትወዳት አይነት ሰው ከሆንክ ለምን መጀመሪያውን 2 ዓመታት ሙሉ ያንን ስሜት እንዴት ይዘህ ልትቆይ ቻልክ? ሲቀጥል ደግሞ ለምን ለብሩክ ቀጥታ መተህ ለምን ትነግረዋለህ? እውነት ነው እንበል ለማለት ፈልጌ ነው። ቀጥታ መተህ ለሀይሚ መናገር ትችላለህ። ግዴታ አይደለም እኮ ለብሩክ መናገር። ብሩክ ደግሞ እንደዚህ አይነት ነገር ሰምቶ ዝም ማለቱ ተገቢ እንዳልሆነ በቃ ይሄ ነገር ጭዌ እንደሆነ ማየት ነው ያለብን። ከባድ ነው። በዚህ የፍፄ መደረብ ደግሞ በጣም ከባድ ነው። እውነቴን ነው የምላችሁ። አሁን አንድ ነገር ነኝ ስም ምን ልስማክ እና ብሩክ እንደ ፊትን እንድታዞር እኮ አይደለም እኔ ፊት ላይ በጣም የሚያስብ ሌላ ነገር እኮ ግልጽ ሆኜ መናገር ግልጽ ሆነ መናገር ብሩክ በጣም ደብሮታል። ግልጽ ሆነ መናገሩ ብሩክ እንደዚህ ደግሞ ተረጋግቶ እንዲያወራ በጣም ለአንተ ክብር ስላለው ተረጋግቶ እንዲያወራ ምክንያት ሆነዋል ማለት ነው። አንተ ግልጽ ሆነ መናገር አቤት ማስመሰል፣ አቤት ማስመሰል። እኔ እውነት ከዚህ በላይ ምን ብዬ ማውራት እንደምችል አላቅም። እውነት ብቻ ሀይሚ ታሳዝናለች። ዛሬ ደግሞ የምታሳዝኗ ተረኛ ማነች? ሀይሚ ናት። ምንም ታምር የለም። የምታሳዝኗ ማነች? ሀይሚ ናት። ግልጽ ሆነ መናገር ዋጋ እያስከፈለ ነው። አሁን በሀይሚና በብሩኬ መሀል የተፈጠረ ያለው ችግር አንተ ነህ ሰው። ስለዚህ አንተ ነህ ከመካከላቸው ወጥተህ ነገሩን እንዲረጋጋ ማድረግ ያለብህ። ከባድ ነው፣ እውነት ከባድ ነው። ዘይት ወሬ ታወራለህ ታዲያ? እኔ ስሜቴን የተናገርኩት እኔ ላንቺ ስሜት ስላለኝ ነው። እሺ አንተ ስሜት ካለ ምንም የለኝም ነው የምትንከሱ ምንም የለኝም። አንተ ምንም የላችሁም። በሷፊ ነው እጇን ይዞ ምንም የለንም ነው የምትይው። አንቺ ምንም የምታውቂው ነገር የለም። ደግሞ ሰለሙ የሚያሳዝነኝ ነገር መስለኝ ምን መሰላችሁ? የሀይሚን የሚያሳዝነኝ ነገር አንተ እኔ ተስፋ ሰጥቻለሁ እንደ እኔ እኮ በቃ ለፕራንክ ነው እንጂ የጠራው እንዴት ነገሩን ታመራዋለህ እያለች ነው። እና በቃ እኔ ለአንቺ ስሜት አለኝና ምን ታመጫለሽ? ምን የምታመጪው ነገር የለም። ይህን ስሜት ትቀበዩ እንደሆነ ትቀበያለሽ። የማትቀበዩ ከሆነ ግን ደግሞ በቃ እኔ ራሴን የተቻለኝን ነገር ሞክራለሁ አይነት ነገር ነው። ግን ደግሞ የብሩክ እንትን ይሄ ምን ልበላችሁ፣ ይሄ የማስመሰሉ ጥበብ ሌላ ለብል ነው። ከቀደሙት ቪዲዮዎች እንደ ያበደ ነው የዛሬው። እውነት በቃ ምንም ጥያቄ የለውም። ያበደ ማለት ይቻላል። እኔንም አትረዳኝ። ይሄን ነገር እኮ የነገርኩህ እንድታስረዳልኝ እንድትረዳኝ እንጂ አንተ ሌላ ነገር እንድትሆን እኮ አይደለም። አሁን ትናንት የነገርከኝ ሌላ፣ የምታወራው ሌላ። ሰውዬ አንተ እንድታስረዳ ሀይሚ ለእኔ እንደምትገባ አንተ ደግሞ ከጨዋታ ወጥተህ ነው እኔና እሷ አንድ ላይ ሆነን አንተ ደግሞ ከጨዋታ ወጥተህ መሆን ያለበት በእኔና በሀይሚ መካከል ደግሞ አንተ መግባት የለብህም። ሲቀጥል ደግሞ ማስረዳት ያለብህ እኔ ከማስረዳ አንተ ብታስረዳ ይሻላል። እውነትህን ነው ፍፄ። ቆይ አይደለም አሁን ጥያቄ። እሺ ብሩክ እንደውም አልፈልግም ሀይሚን አላለም፣ ግን ያው እንበልና ብሩክ ሀይሚን አልፈልግሽም፣ ስለዚህ ከፍፄ ጋር ፍፄ ስሜት ስላለው እንደዛ ሆነ እንበል። ሀይሚ እውነት እሺ ብላ ከአንተ ጋር የምትሆን ይመስላል? በፍጹም ያንን ልታደርገው እንደማትችል ደግሞ እናውቃለን። ስለዚህ ምን ለማለት ፈልጌ ነው፣ እንደዚህ አይነት ጨዋታ አርፋችሁ ቁጭ ብትሉ ይሻላችኋል። ሀይሚን የማሳበድ እቅድ ከሆነ ብሩኬ ነው እንግዲህ እውነት ሳላደንቆ አላልፍም። እና ደግሞ እንደዛ እንደሚሆነው ደግሞ እርግጠኛ ነኝ። እሷ ከእሷ ጋር የጀመርከውን ነገር ሀይሚ ልቀቂኝ፣ በቃ እንዳንጣላ። እኔ ምንድን ነው እውነት የምነግረው? ኦኬ በእናትህ አይደለም እሱ ላለማጣት በቃ የተቻላትን ነገር የሞከረች ነው የማስበው። ግን ደግሞ አንተ ንገረው፣ እውነቱን ንገረው። እኔ በቃ በፕራንክ ሰበብ ነው እንጂ ምንም አይነት ነገር በእኔና በአንተ መካከል እንዳልተፈጠረ ንገረው። እኔ የምፈልገው ያንን ነገር ለማድረግ ብቻ ነው እንጂ ምንም አይነት ሌላ ነገር እንዲኖር ፈልጌ አይደለም። ብሩኬ ደግሞ በቃ አንቺ ልቀቅኝ፣ እሱ የሚፈልግሽ ሰው ጋር ሂጂ፣ እኔ እንደማልፈልግሽ ደግሞ በቃ በእኔና በአንቺ መካከል ያለው ነገር አብቅቷል እያለ ነው። የምርህን ነው? እኔ እንደማይመስለኝ ነግራችሁ ይመቸው ብቻ። ብሩኬ አንደኛ በይዚ አንቺ እያበድኩ ነው። ጤነኛ ነው። አንቺ ጤነኛ አይደለሁም። አንቺን ሳገኝ ነው ጤነኛ ነው። እኔ በጣም ነው የሚያስቀኝ። ለምንድን ነው አንቺ እኔን መረዳት የሚከብድሽ? ጭራሽ አልቆወጠው። አንቺ እንዴት እኔን አትረጅኝም? እኔ እኮ ለአንቺ ትልቅ ስሜት አለኝ። ይህን ስሜት ደግሞ ልትረጅኝ ይገባል። በቃ ሀይሚ እኔ በጣም ወድጄሻለሁ። በጣም ይህም ሞዴሊን ተቀበይኝ አይነት ነገር ነው። ብፄ አንደኛ የመደረብን ችሎታ በጣም አድንቄዋለሁ። እውነት በዚህ አጋጣሚ በጣም ነው ማደንቅ። ሀይሚ ማሳበደ ደግሞ እንደተያያዝከው ነው። ብሩኬም ደግሞ ይመቸ። ይሄን መቼስ የፍፄ እቅድ አይደለም የብሩኬ እቅድ እንደሆነ አውቃለሁ። ፍፄ እንደዚህ አይነት እቅድ ሊያቅድ አይችልም። እና በቃ እኔ አንቺን ወድጄሻለሁ። በቃ ሀይሚ ተቀበዩ ነው በላታ።
እስኪ እናሽቀብጥ ወይ በኮመንት ፈልጋለሁ እንድታሽቀብጡ ነው የምፈልገው። ተቀበይዋት ቶኝ ድረስ ምንም የምፈራው ነገር የለም። ወይኔ ጉዴ ማንንም አልፈራም። ማንንም ራስህ እንደ ጀግና ነው እንደምታየው እንደዚህ በማድረግ ጀግንነት ነው እንደሚሰማኝ። ባንቺ ፍቅርማ ካበርኩ ቆይቻለሁ። ስለዚህ እንደዚህ በማድረግማ በጣም ጀግንነት ይሰማኛል። ራሱንም እንደ ስፓርታ ነው የሚመለከተው። ስፓርታ ደግሞ ምንድነው እንዳትሉኝ፣ አንተ ምንድነው የምታወራው እንዳትሉኝና ምን ለማለት ፈልጌ ነው፣ በቃ አንቺ የኔ እስከምትሆኚ ድረስ እንቅልፍ አይኖረኝም። ምንም አይነት እንቅልፍ አይኔ አይዞርም። ስለዚህ በእጄ ማስገባት አለብኝ አንቺ ነው። የፈለገ ነገር ይሁን ብሩክ አልፈልግም ቢል ደግሞ ሀይሚ ካንተ ጋር ትሆናለች ማለት አይደለም። ግን ፍፄ አንደኛ ነህ። እውነት ከጓደኛም በላይ መሆኑ ነው የሚታየኝ። አንደኛ ነህ፣ ይመችህ። እና ሀይሚ ደግሞ በጣም ዛሬ ሞኝ ሆነሻል፣ ተሞኝተሻል። ብሩክ ደግሞ በጣም ነው ሞኝ ያደረገሽ፣ በጣም ነው ያጃጃለሽ ብዬ ነው የማስበው። ለምን አልክ እንዳትሉኝ፣ ያው ግልጽ ነው ነገሩ። ይሄ ቪዲዮ የፕራንክ መሆኑ አይቀርም። እና የጨረቃ ቤተሰቦች የብሩክ ጨዋታ አልተመቻችሁም? እኔ ተመችቶኛል በበኩሌ። እንግዲህ ሀይሚ ያልገባትም ብዬ ነው የማስበው። ያንን ደግሞ በቅርቡ ትረዳለች ብዬ ነው የማስበው። ለማንኛውም እንግዲህ የዛሬው ቪዲዮ ይመስል ነበረ። ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ፣ ቪዲዮ ከተመቻችሁ ላይክ ያረጋችሁ፣ እንዲሁም ደግሞ ቻናሌን ሰብስክራይብ ያረጋችሁ የተሰማችሁን ኮመንት ላይ መጻፍ ትችላላችሁ። እንግዲህ ዛሬ ይህን ይመስል ነበረ። በሚቀጥለው እንገናኛለን። ወዳችኋለሁ። Peace.